Hello everyone. Today we are going to see about conditional sentence. Then, first of all, what is conditional sentence and what is the difference with the other sentence? የሚለውን እናያለን ማለት ነው። So, as the name indicates, conditional sentence, the structure of the sentence depends on condition and result. በኮንዲሽን እና በሪዛልት መካከል በአንድ ነገር ሁኔታና በውጤት ላይ የተመሰረቱ ሴንቴንስ ናቸው። So, in English language, we have four types of conditional sentence. Type 1, type 2, type 3, and exceptionally there is zero condition. Conditional sentence. So, conditional ስንል it depends on the condition mean ከሁኔታዎች ጋር ተያይዞ የምክንያትና ወይም ደግሞ የኮንዲሽን የሁኔታና የውጤት ኮኔክሽን ያለው ሴንቴንስ ማለታችን ነው። So here conditional sentence condition ከሚለው የመጣ ነው። conditional sentence. Look, then we have four types of conditional sentence. Zero conditional, type 1, type 2, and type 3 sentence. So here we have to see the grammatical structure and the meaning of the conditional sentence. Conditional sentence ከመሰረትን በኋላ ትርጉማቸውስ ምንድን ነው የሚለውን እናያለን ማለት ነው። Here we can begin here with conditional zero condition ምን ማለት ነው zero condition and what is the form of the zero condition here? Zero condition if plus simple sentence, simple or simple present ማለት ነው። simple present sentence, then this is the if clause. That means conditional sentence ላይ ምን አለ ብለናል? if clause and main clause አለን በዋናነት two clauses አሉት clauses አሉት ሁለት ክሎዝ አለ ምንና ምን if clause and main clause. That means the condition is if clause and the result is main clause, right? We have condition and result ብለናል። so if clause ምንድነው ማለት ነው? ሁለት clauses አሉን በኮንዲሽናል ሴንቴንስ ጊዜ two clauses. Look, two clauses ማንና ማን? if clause and main clause. ዛት ሚን ኢፍ ክሎዙ ምንድነው ማለት ነው? ኮንዲሽኑ ነው። ሜን ክሎዙ ደግሞ ሪዛልት ነው ማለት ነው። ሪዛልት ነው። እንደዚህ የሚሆን ከሆነ እንደዚህ ይሆናል፣ እንደዚህ ባደርግ ኖሮ እንደዚህ ይሆን ነበረ ማለት ነው። ኮንዲሽናል ሴንቴንስ ማለት ሰው ሄር ዜሮ ኮንዲሽን የምንለው ለጀነራል ትሩዝ ኢፍ ዊ አር ቶኪንግ አባውት ጀነራል ትሩዝ ኤንድ ሳይንቲፊክ ፕሩፍስ ምን ማለት ነው? ዜሮ ኮንዲሽንን በምንጠቀምበት ጊዜ ዜር ኢዝ ኖ ቴንስ ቼንጅ በሲምፕል ፕሬዘንት ኢፍ ክሎዙ ይሆናል። ከዛ ደግሞ በሲምፕል ፕሬዘንት አሁንም ደግሞ ሜን ክሎዝ ይሆናል ማለት ነው። ቢኮዝ ኢት ቶክስ አባውት ጀነራል ትሩዝ ኤንድ ሳይንቲፊክ proofs, or if we want to talk about general truth or scientific proof, we can use what? Zero condition. General truths and scientific proofs የምንላቸው ደግሞ ምንድን ናቸው? እውነታው ሊቀየር የማይችል እንደዚህ ከሆነ እንደዚህ ሊሆን ይችላል ሳይሆን እንደዚህ ከሆነ እንደዚህ ይሆናል የምንላቸው ነገሮች። for example, if you heat water, አሁን ይሄ if ክሎዙ ነው። ኮማ በኮማ እንለየዋለን። ሜን ክሎዙን ከኢፍ ክሎዝ በኮማ እንለያለን ማለት ነው። ዘን ኢፍ ዩ ሂት ዋተር ውሃን ካሞቅሽው ኦር ካሞቅ ነው ኦር እሳት ላይ ከጣድ ነው ምን ይሆናል? ሊሆን ይችላል አይደለም፣ ይሆናል። ምክንያቱም ውሃ ከተጣደ መፍላቱ ስለማይቀር ላይሆን የሚችልበት ኮንዲሽን ስለሌለ ኢት ቦይልስ እንላለን። ኢት ቦይልስ ምን ማለት ነው? ይፈላል ማለት ነው። ይፈላል። ውሃን ከጣድ ነው ይፈላል። ይሄ ምንድን ነው? ሳይንቲፊክ ፕሩፍ ነው። ሳይንቲፊክ ፕሩፍ ማለት ላይሆን ይችላል የማንላቸው ማለት ነው። ስለዚህ ለምሳሌ ሰው መርዝ ከጠጣ ሊሞት ይችላል ወይም ደግሞ ይሞታል ነው የምንለው። ሊሞት ይችላል ሳይሆን ይሞታል፣ ቢካዝ መርዝ ገዳይ ስለሆነ። ሶ ሳይንቲፊክ ትሩዝ ከሆነ ኦር ሳይንቲፊክ ፕሩፍ ከሆነ ኦር ጀነራል ትሩዝ ከሆነ ዜሮ ኮንዲሽን እንለዋለን ማለት ነው። ፎር ኤግዛምፕል ፀሐይ በምስራቅ ወጥታ በምዕራብ መግባቷ ጀነራል ትሩዝ ነው፣ ወይም ደግሞ ምንድን ነው የሚባለው ነባራዊ
እውነታ ነባራዊ እውነታ ወይም ደግሞ ነባራዊ ሀቅ በአማርኛ ነባራዊ ሀቅን በኮንዲሽናል ሴንቴንስ በምንገልጸው ጊዜ የምንጠቀመው ስትራክቸሩ ሲምፕል ፕሬዘንት በሲምፕል ፕሬዘንት ኢፍ ክሎዙም ሲምፕል ፕሬዘንት ሜን ክሎዙም ሲምፕል ፕሬዘንት ይሆናል ማለት ነው። ምክንያቱም ላይሆን የሚችልበት ፕሮባቢሊቲ የለም። ትሩዝ ስለሆነ ይሆናል ይሆናል። ሌላ ኢፍ ዩ ሂት ዘ ሴም ቱ ዛት ኢፍ ዩ ሂት ፎር ኤግዛምፕል በተር ቅቤን ካሞቅ ነው ኦር ከጣድ ነው ኮማ ኢት ሜልትስ ወይም በረዶን ፀሐይ ላይ ካደረግ ነው ወይም ደግሞ በረዶን ሂት ካደረግ ነው ኢት ሜልትስ ይቀልጣል እንላለን ማለት ነው። ሶ ሉክ አት ኢፍ ዩ ሂት ወተር ሲምፕል ፕሬዘንት ቴንስ ነው ክሎዙ፣ ሜን ክሎዙም ሲምፕል ፕሬዘንት ነው። ሶ ዘ ፎርም ኦፍ ዜሮ ኮንዲሽናል ሴንቴንስ ኢዝ ጀነራል ትሩዝ እና ሳይንቲፊክ እስከሆነ ድረስ ሲምፕል ፕሬዘንት በሲምፕል ፕሬዘንት ይሆናል ማለት ነው። ሜን ክሎዙም ሲምፕል ፕሬዘንት ይሆናል። እንደገና ደግሞ ኢፍ ክሎዙም ሲምፕል ፕሬዘንት ይሆናል። ቢኮዝ ሌላ ላይሆን ይችላል ስለማንል ጀነራል ትሩዝ ስለሆነ ሳይንቲፊክ ፕሩፍ ስለሆነ እነዚህን ነገሮች በምን እንገልጻለን? በዜሮ ኮንዲሽን እንገልጻለን ማለት ነው። ራይት መሬት ትሽከረከራለች፣ ፀሐይ እንደዚህ የሚሉ ነገሮችን ጀነራል ትሩዝስ ወይም ደግሞ በሳይንስ የተረጋገጡ ነገሮችን በምን እንገልጻለን? በዜሮ ኮንዲሽን እንገልጻለን ማለት ነው። ሌላኛው ምንድን ነው? ኮንዲሽናል ታይፕ ዋን ሉክ ኮንዲሽናል ታይፕ ዋን በምንልበት ጊዜ ደግሞ ራሱን ዊ አር ቶኪንግ አባውት ኮንዲሽን ኢን ዘ ፊውቸር ኮንዲሽን ሜቢ ሃፕን ኢን ዘ ፊውቸር ሊፈጸም የሚችል ነገር ማለት ነው። ፖሲቢሊቲ እንገልጽበታለን ወይም ደግሞ ሊሆን የሚችል ነገር በኮንዲሽናል ታይፕ ዋን እንገልጻለን ማለት ነው። ሉካት ኢፍ ክሎዝ ኤንድ ሜን ክሎዝ አለው ማለት ነው። ሜን ክሎዝ አለው ማለት ነው። ምን ምን አይነት ነገሮችን ነው በታይፕ ዋን የምንገልጽ የሚለውን እናያለን። ሰው ኢፍ ክሎዙ ሲምፕል ፕሬዘንት ይሆንና ሲምፕል ፕሬዘንት ይሆንና ሜን ክሎዙ ደግሞ ወይም ደግሞ ሳብጀክት ፕላስ ቨርብ ዋን ሜን ክሎዙ ይሆናል። ከዛ ሶሪ ኢፍ ክሎዙ ይሆናል። ሜን ክሎዙ ደግሞ ሳብጀክት ፕላስ ዊል ፕላስ ቨርብ ዋን ይሆናል ማለት ነው። በዊል ነው ፊውቸር ስለሆነ በዊል እንገልጸዋለን ማለት ነው። ፎር ኤግዛምፕል ሉክ አት ኢፍ ሺ ስተዲ ኦር ሉክ ኢፍ አይ ስተዲ ሃርድ ኮማ ክሎዙ ነው። ሲምፕል ፕሬዘንት ነው። ሳብጀክት ፕላስ ቨርብ ዋን ስተዲ አለ። ከዛ ኢፍ አለ። መቼም ኢፍ ስላለ ነው። ዘን ሜን ክሎዙ ምን ይሆናል የሚለውን ደግሞ ሪዛልቱ ምን ይሆናል? ጠንክሬ ካጠናው ካልን ላልፍ እችላለሁ። ራይት ማጥናት የማለፍ ፕሮባቢሊቲ ስላለው ማለት ነው። ሶ አይ ሳብጀክት ፕላስ አይ ዊል ፓስ ዘ ኤግዛም እንላለን ማለት ነው። አይ ዊል ፓስ ዘ ኤግዛም። ሶ ሉክ አት ዘ ስትራክቸር ሳብጀክት አይ ፕላስ ዊል ፕላስ ቨርብ ዋን ፓስን ይወስዳል ማለት ነው። ሶ ዊል ምንን ያመለክተናል ማለት ነው? ኮንዲሽናል ታይፕ ዋን ስለሆነ ሪዛልቱ ሊሆን ይችላል የሚል ፊውቸርን ያስቀምጥልናል ወይም ደግሞ ሊሆን የሚችልን ነገር ነው የምናስቀምጠው ማለት ነው። ኦር ኢፍ ሌላ ኢፍ ዘይ ጎ ቱ አክሱም ፎር ኤግዛምፕል አክሱም ከሄዱ ልልና ኮማናድ ኮንዲሽን ነው። ሪዛልቱ ምን ሊሆናል? ዘይ ዊል አሁንም ዊል አለ ቪዚት ዘ ቸርች አክሱም ከተሄደ ቸርች ስለሚጎበኝ ማለት ነው። ዘ ቸርች እንላለን ማለት ነው። ሶ ሲምፕል ፕሬዘንት ኢፍ ክሎዝ አለን ዘን ዘ ሜን ክሎዝ ኢዝ ዊዝ ዊል ሲምፕል ፕሬዘንት አለን። እዛኛው ደግሞ ፊውቸር አለ ማለት ነው። በፊውቸር ደግሞ ዊልን እንጠቀማለን ማለት ነው። ለኮንዲሽናል ሴንቴንስ ፊውቸር የምንገልጽባቸው ብዙ ነገሮች አሉ። ነገር ግን ለኮንዲሽናል ሴንቴንስ የምንጠቀምበት ማንን ነው ማለት ነው? ዊልን ነው ማለት ነው። ሜን ክሎዝ ላይ ዊልን ለኮንዲሽናል ታይፕ ዋን እንጠቀማለን ማለት ነው። ራይት ሶ ሂር ኮንዲሽናል ታይፕ ዋን ላይ ኮንዲሽን ኢን ዘ ፊውቸር ሃፕን ኢን ዘ ፊውቸር የሚለውን እንገልጽበታለን ማለት ነው። ሌላኛው ምን አለ? ታይፕ ቱ አለ። ታይፕ ቱ ኮንዲሽናል ታይፕ ቱ ኮንዲሽናል ታይፕ ቱ አለ። ዘን አን ኢማጂነሪ አንሪል ኦር አን
ኢማጂነሪ የማይሆንን ነገር ወይም ደግሞ የማይሆንን ነገር ልንገልጽበት የምንችለው ነገር ለምን ስላለፈ። ሶ ዘ ፎርም ኢዝ ሂር ሳብጀክት ሉካት እዚህ ጋር ታይፕ ዋን ላይ ሲምፕል ፕሬዘንት ማለት የተጠቀምነው አሁን ደግሞ ሲምፕል ፓስት እንጠቀማለን ማለት ነው። ኢፍ ፕላስ ሰብጀክት ፕላስ ቨርብ ቱ ኢፍ ክሎዝ ይሆናል ማለት ነው። ዘን ዘሜን ክሎዝ ኢዝ ሪዛልቱ ምን ይሆናል ማለት ነው? ሳብጀክት ፕላስ ውድ ቅድም ዊል ነው አይደለም? አሁን ደግሞ ውድ ፕላስ ምን ይሆናል? ቨርብ ዋን ይሆናል ማለት ነው። ሶ ሂር በዚህ ስትራክቸር እራሳችሁ ፎርም ማድረግ ትችላላችሁ ማለት ነው። ፎር ኤግዛምፕል ሂር ቅድም ኢፍ አይ ስተዲ ሃርድ ብለናል አይደለ? ሲምፕል ስተዲ ሲምፕል ፕሬዘንት ነው። አሁን ደግሞ ስተዲን ራሱ ላይ ቀላል እንዲሆንላችሁ ኢፍ ምንጊዜም ኢፍ አለ። ለምን? ኢፍ ክሎዝ ስላለው ማለት ነው። ኢፍ ሳብጀክት ደግሞ አይ ስተዲድ ይሆናል አይደለ? ቨርብቱ ሲሆን ስተዲድ ኢፍ አይ ስተዲድ ካጠናው ካጠና ኖሮ ዘን አይ ውድ ፓስ ዘ ኤግዛም። ትርጉሙ ምንድን ነው? አይ ዶንት ስተዲ በሲምፕል ፕሬዘንት ነው የምንገልጸው። ዶንት ፎርጌት አይ ዶንት ስተዲ አይ ዶንት ፓስ አላለፍኩም ማለት ነው። አይ ዶንት ፓስ አላነበብኩምም አላለፍኩምም የሚል ትርጉም ይሰጣል ማለት ነው። ሶሪ ይሰጠናል ማለት ነው። ሶ ሂር ይሄ አይ ዶንት ስተዲ አይ ዶንት ፓስ የሚለው ኮንዲሽናል ታይፕ ቱን ይሰጠናል ማለት ነው። ኮንዲሽናል ታይፕ ቱ አሁን እዚህ ጋር ሳብጀክት ፕላስ ቨርብ ቱ ኦር ውድ ፕላስ ቨርብ ዋን ይሰጠናል ማለት ነው። ሶ ሂር ኮንዲሽናል ታይፕ ቱ ላይ ምንድን ነው ልንገልጽ የምንችለው ያላደረግነው ነገር። ለምሳሌ ኢፍ አይ ዌር ሪች ሉክ ኢፍ አይ ዌር ሪች ሀብታም በሆን ኖሮ ማለት ነው። ራይት ሀብታም አይደለም ማለት ነው። ይህንን የሚናገረው ሰው ሀብታም ያልሆነ ሰው ነው። ኢፍ አይ ዌር ሪች አይ ውድ ቪዚት ኦል ካንትሪስ ኦር ወርልድ ዓለምን ዞር ነበር ኦል ጎበኝ ነበረ ማለት ነው። ሶ ኢፍ አይ ዌር አሁን እዚህ ጋር ምንድን ነው ማለት ነው? ባይ ዘ ዌይ አይ ወዝ ነው አይደል የሚባለው። ነገር ግን በኮንዲሽናል ሴንቴንስ ጊዜ ዌርን እንጠቀማለን። እሺ በኮንዲሽናል ሴንቴንስ ጊዜ፣ ሌላ ጊዜ ግን አይ ወዝ ነው አይደል የምንለው። አይ ወዝ ነው አይደለ ፎርማሊ። በት በኮንዲሽናል ሴንቴንስ ጊዜ አይ ዌር ማለት እንችላለን። ኢፍ አይ ዌር ኤ ላይሆን አንበሳ በሆን ኖሮ፣ ኢፍ አይ ዌር ኤ በርድ እንደምንለው ማለት ነው። ሶ ዚስ ኢዝ ኮንዲሽናል ታይፕ ቱ። ዘን ሉክ አት ኮንዲሽናል ታይፕ ስሪ። አሁን ደግሞ 0 1 እና 2 አይተናል አይደለ? ኮንዲሽናል ከሆነ ደግሞ ኮንዲሽናል ታይፕ ስሪ ሲሆን ደግሞ ኮንዲሽናል ታይፕ ስሪ ሲሆን ደግሞ ዋት ኢዝ ዘ ፎርም? ኢፍ ፕላስ ሳብጀክት ፕላስ ሲምፕል ሶሪ ፓስት ፐርፌክት ቴንስ ያ ማለት ኢፍ ክሎዙ ማለት ነው። ፓስት ፐርፌክት ቴንስ የምንለው ደግሞ ምንድን ነው? ፓስት ፐርፌክት የምንለው ምንድን ነው? ሃድ ፕላስ ቨርብ ስሪ ማለት ነው። ፓስት ፐርፌክት የምንለው ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ። ከዛ ደግሞ ይሄኛው ደግሞ ምን ይሆናል ማለት ነው? ሳብጀክት ፕላስ ውድ ፕላስ ሃቭ ፕላስ ቨርብ ስሪ ይሆናል ማለት ነው። ፕሬዘንት ፐርፌክት ውድ ፕላስ ፕሬዘንት ፐርፌክት ይወስዳል ማለት ነው። ሶ ይሄ ደግሞ ምንድነው? ሪግሬሽንን ይገልጽልናል ማለት ነው። ሪግሬሽን ማለት ጸጸትን ባለፈው ወይም ደግሞ ያላደረግነው ኢን ዘ ፓስት ባለፈው ጊዜ ያላደረግነውን ነገር ያኔ እኮ እንደዛ ባደርግ ኖሮ ብለን ነው የምንገልጸው። ራይት ያኔ እንደዛ ባደርግ ኖሮ እንደዚህ ሆን ነበረ ብለን ያልሆነ ያልተደረገልንን ወይም ደግሞ ያልሆነውን ነገር እንገልጽበታለን ማለት ነው። ሶ ኢፍ ክሎዙ በዚህ ፎርም ሴንቴንስ እንመሰርታለን ማለት ነው። ኢፍ ፕላስ ሳብጀክት ኢፍ ዘይ ከዛ ፓስት ፐርፌክት ሃድ ፓስት ፐርፌክት ማለት ሃድ ፕላስ ቨርብ ስሪ ነው። ኢፍ ዘይ ሃድ ስተዲድ የስተዲ ራሱ ስተዲድ ስለሆነ ቨርብ ስሪው ኢፍ ዘይ ሃድ ስተዲድ አጥንተው ቢሆን ኖሮ ከዛ ሳብጀክት ዘይ የምንል በነገራችን ላይ ራሳቸውን ነው እነሱን ማለት ነው። ዘይ ውድ
have passed እንደዚህ አድርገን እናስቀምጣለን ማለት ነው። ሶ ይሄ ትርጉሙ ማለት ነው ምን ማለት ነው? ትርጉሙን ስንጽፍ ምንድን ነው በሲምፕል ፓስት እንገልጻለን ማለት ነው። ዘይ ዲድንት ስተዲ አላጠኑም። ኢፍ ክሎዙ ነው አላጠኑም ነበር። ከዛ ዘይ ዲድንት ፓስ አላጠኑም ነበረ አላለፉም። ጸጸትን ነው። አላጠኑም ነበረ ያለፈ ነው። አላለፉ ወድቀዋል ወይም ደግሞ አላለፉም። አላጠኑም ነበር አለ። ያኛውን በሲምፕል ፓስት እንትን ላይ ኮንዲሽናል ታይፕ ላይ ግን በሲምፕል ፕሬዘንት ነው የምንገልጸው። ሶ ዊ ሃቭ ፎር ታይፕስ ኦፍ ኮንዲሽናል ሴንተንስ ዜሮ ኮንዲሽን፣ ታይፕ ዋን፣ ታይፕ ቱ ኤንድ ታይፕ ስሪ። ሶ ፎርማቸውን እንዳየ ነው እያስገባችሁ ዩ ካን ኮንስትራክት ኤ ሴንቴንስ ዘን ዜሮ ኮንዲሽን ከሌላው በምን ይለያል? ኢፍ ክሎዝ ኦር ሜን ክሎዝስ ምንድን ነው? ኢፍ ክሎዝ ስንል ኮንዲሽናል ሴንቴንስ በምንልበት ጊዜ ኢፍ የምንለው ኦር ኢፍ ክሎዙ ምንድን ነው ማለት ነው? ኢፍ ክሎዙ ኮንዲሽን ነው፣ ኮንዲሽን ሁኔታ። ዘን ሜን ክሎዙ ደግሞ ምን ይሆናል ማለት ነው? ሪዛልት ይሆናል ማለት ነው። ትናንት መጠሽ ቢሆን ኖሮ ወይም ደግሞ ወደፊት ሊሆን እንደዚህ ሆን ነበረ ወይም ደግሞ እንደዚህ ይሆናል የምንላቸውን ነገሮች በኮንዲሽናል ሴንቴንስ ነው የምንገልጻቸው ማለት ነው። ሶ ኢፍ ክሎዙ ኮንዲሽን ነው፣ ሜን ክሎዙ ደግሞ ሪዛልት ነው። ኮንዲሽን ኤንድ ሪዛልት ሁኔታና ውጤትን የምንገልጽበት ማለት ነው። ራይት ትናንትና በመጣ ኑሮ ኦር ደግሞ ወደፊት የሚሆነውን ኢፍ አይ ስተዲ ሃርድ አይ ዊል ፓስ ካጠናሁ አልፋለሁ። ማጥናት ኮንዲሽን ነው። እንደገና ደግሞ ማለፍ ሪዛልት ይሆናል ማለት ነው። ሶ ለየት የሚያደርገው ዜሮ ኮንዲሽን ከሆነ ግር እንዳይላችሁ፣ ብዙ ጊዜ ዜሮ ኮንዲሽን ምንድን ነው የሚሉ ጥያቄዎች ይመጣሉ። ሶ እዚህ ጋር ዜሮ እንድድገመው። ዜሮ ኮንዲሽን የምንለው ዜሮ ኮንዲሽናል ሴንቴንስ የምንለው ኮንዲሽን ኑሮት ሪዛልቱም ያም በሲምፕል ፕሬዘንት ነው የሚገለጸው መጀመሪያ። ኢፍ ክሎዙም ሲምፕል ፕሬዘንት ቴንስ ነው። እንደገና ደግሞ ሜን ክሎዙም እንደዛው ሲምፕል ፕሬዘንት ነው። የቨርብ ለውጥ የለም። ለምንድን ነው የቨርብ ለውጥ የሌለው ካልን ዜሮ ኮንዲሽን በዜሮ ኮንዲሽን የምንገልጻቸው አይዘር ጀነራል ትሩዝ ኦር ሳይንቲፊክ ፋክትስ ስለሆኑ በሳይንስ የተረጋገጡ ነገሮችን ወይም ደግሞ ጀነራል ትሩዝ የሆኑትን ነገሮች ቨርብ ሊቀይራቸው ወይም ደግሞ የማይሆኑበት ነገር ስለሌለ ኢፍ ዊ ሂት ወተር ውሃን ከጣድ ነው የሚል ኮንዲሽን ብናመጣ ሊፈላ ይችላል ነው የምንለው ወይስ ደግሞ ይፈላል ነው የምንለው? ይፈላል ነው ልንል የምንችለው፣ ምክንያቱም የማይፈላበት ምክንያት የለም። ትሩዝ ነው፣ ፋክት ነው። ሶ ኢት ቦይልስ ይፈላል። ሶ ቦይልም ሲምፕል ፕሬዘንት ነው፣ ሂትም ሲምፕል ፕሬዘንት ነው። ስለዚህ በዜሮ ኮንዲሽናል ሴንቴንስ ጊዜ የቨርብ ቼንጅ የሌለው ቨርብ ቼንጅ የለም። ምክንያቱም ምንድነው ዜሮ ኮንዲሽናል ሴንቴንስ አይዘር ጀነራል ትሩዝ ኦር ሳይንቲፊክ ፋክትስ ስለሆኑ። ኤኒዌይስ ታንክ ዩ ቬሪ ማች። ሰብስክራይብ አድርጉ። በዚህ ቁጥር ደግሞ እየደወላችሁ በዋትሳፕ ወይም ደግሞ በቴሌግራም መማር ትችላላችሁ። ባይ